አንድ ፋጢማ የምትባል እናት በትንሽ ቤት ውስጥ ከአንድ ልጇ ጋር ትኖር ነበር። የልጇ ስም ሙሳ ይባላል። ፋጢማ አታክልቶችን በጣም የምትወድ የተወሰኑ በጎችንና ዶሮችን እያረባች ትኖር ነበር። ሙሳ የተባለ ልጇም እያደገ ይመጣል። ሙሳ ምንም ጭንቀት፣ ሰዎች ላይ ቂም መያዝ የማያውቅ ምስኪን ልጅ ነው። እናቱ ከዶሮ ያገኘችውን እንቁላሎች እያወጣ ይሸጣል። ከዚህ ውጪ ምንም አያውቅም። እቤት ቁጭ ማለት፣ መተኛት፣ ከእናቱ ጋር ማውራት፣ ሌላ ምንም አያውቅም። ወጣት እየሆነ እድሜው እየጨመረ ሲመጣ እናቱ ትቆጣው ጀመር። ለምንድነው ስራ የማትፈልገው? በአንተ እኩያ ያሉት እኮ ስራ አግኝተዋል፣ የራሳቸውን እየሰሩ ነው። አንተ ከነሱ በምን አንሰህ ነው? ወደ ከተማ ወጥተህ ስራን መፈለግ አለብህ እያለች ትቆጣው ጀመር። ሙሳም እሺ እናቴ ችግር የለውም ስራን እፈልጋለሁ ይላታል። እናትም ጊዜ እንዳታሳልፍ ወዲያውኑ ስራ መፈለግ አለብህ፣ እንደውም ነገ ወጥተህ ማፈላለግ ጀምር ትለዋለች። እሱም እሺ ይላታል። በቀጣዩ ቀንም ሙሳ በጊዜ ተነስቶ ስራን ፍለጋ ወደ ከተማ መውጣት ይጀምራል። ከተማ ወደሚገኘውም ገበያ ወጥቶ ስራን ማፈላለግ ጀመረ። በየሱቁ እየሄደ ስራን የሚሰራላችሁ ሰው ትፈልጋላችሁ? የተወሰነ ደሞዝ ስጡኝና ስራን ልስራላችሁ አላቸው። መጀመሪያ የጠየቀው አንድ አታክልት ሻጭ ነበር። አታክልት ሻጩ ሙሳን አትኩሮ ከተመለከተው በኋላ ይሄማ ምንም ስራ ሰርቶ ስለማያውቅ እኔ ጋር ላሰራው ብሎ ያስባል። ናግባ እኔ ጋር ትሰራለህ፣ የሥራህን ሁኔታ አይቼ ደሞዝህን እከፍልሃለሁ ይለዋል። ሙሳም በጣም ደስተኛ ነበር በመጀመሪያ ስራ በማግኘቱ። ፈገግታውና ሰዎችን በቅንነት ስለሚያወራ ሰዎች ሁሉ ይወዱታል። ከሱ ጋር መግዛት ጀመሩ። አታክልት ሻጩ ገበያ ኑሮት የማያውቀውን ያህል ሙሳ በደንብ ገበያ ያስገኝለት ጀመር። መሽቶም ሱቁ ከተዘጋ በኋላ ሙሳ የሰራበትን ደሞዝ ፈልጎ ሲጠይቀው አታክልት ሻጩን ገንዘቡን አሁን እፈልገዋለሁ፣ ነገ ስራና ነገ ሰጣለሁ ብሎ ወደ ቤት እንዲሄድ ያደርገዋል። ሙሳም ቀኑን ሙሉ ከሱ ጋር ውሎ በደንብ ሽጦለት ደሞዙን ግን ለነገ ስላዘገየበት በጣም ይናደዳል። ነገር ግን እሺ ከማለት ውጪ ምንም አማራጭ አልነበረውም። እያዘነም ወደ ቤት ይመለሳል። እናትም እስካሁን ለምን ቆየህ? ስራ አግኝተህ ነው ወይ ብላ ትጠይቀዋለች። ሙሳም አንገቱን ደፍቶ አዎ ስራ አግኝቼ ነበር፣ አንድ አታክልት ሻጭ ጋር ቀኑን ሙሉ ሰርቼ ደሞዜን ግን ነገ እንደሚሰጠኝ ነገረኝ፣ አሁን አልሰጠኝም ይላታል። በዚህም እናቱ ፋጢማ ደስተኛ አልነበረች፣ በጣም ተናደደች። ሙሳም ገብቶ ይተኛል። ሙሳም በጠዋት ተነስቶ ወደ አታክልት ሻጩ ጋር ይሄዳል። እንደ ትላንቱም ዛሬ በደንብ ከሸጠለት በኋላ ማታ ላይ ደሞዙን ሲጠይቀው አታክልት ሻጩ ያለምንም እፍረት ሙሳን ይክደዋል። ደሞዝ እኮ በስንት እንደሆነ አልተነጋገርንም፣ ምንም አይነት ደሞዝ የለህም ብሎ ያባርረዋል። ሙሳም እንዴት እንደዚህ ታደርጋለህ እያለ ይቆጣ ጀመር። ነገር ግን ምንም አማራጭ ስላልነበረው ጥሎት ይሄዳል። እንደገና አንድ ቀለም ቀቢ ጋር ቀለም መቀባት ተቀጥሮ መስራት ጀመረ። እሱም እንደዛው ይክደዋል። ሙሳ በጣም ተናደደ። ቀኑን ሙሉ ውሎ አሁንም ምንም አይነት ደሞዝን አላገኘም። አሁንም እንደገና ከባድ ዕቃ የሚሸከሙት ጋር ይሄዳል። ምንም አቅም የሌለው ሙሳ ብረቶችን እያነሳ ማድረስ ነበር። የብረት ቤቱ ማለቃ ሙሳን በደንብ ከተጠቀመበት በኋላ ምንም አይነት ደሞዝ የለህም ብሎ እሱንም ያባርረዋል። ሙሳም ተስፋ ቆርጦ ወደ ቤት ይመለሳል። ያጋጠመውንም ነገር ለእናቱ ነገራት። እናቱም ያደረከው ነገር አግባብ አልነበረም፣ ነገር ግን ትልቅ ትምህርትን ወስደህበታል። ማንኛውም ሰው ጋር ከመስራትህ በፊት ደሞዝህ በስንት እንደሆነ፣ መቼ እንደሚሰጥህ፣ እስከ መቼ እንደምትሰራ ቁፍጠን ብለህ ሐቅህ መጠየቅ አለብህ። አልያ ግን ሰው እንደ በግ ነው የሚያሰራ ትለዋለች። ቢሆንም ግን ከአሁን በኋላ እንደገና ወደ ገበያ ወጥቶ እንዲለፋና እንዲያዝን አልፈለገችም። ያሏትን የተወሰኑ ዶሮዎችና በጎችን ጨምራ ልትሸጥ፣ ከዛም አንድ ላምን ገዝታ ሙሳ ላሟን በደንብ እንዲንከባከባት፣ ወተት ስታስገኝ ደግሞ ወተቱን እያወጣ እንዲሸጥ ለማድረግ ትወስናለች። እንዳለችውም ዶሮዎቿንና በጎቿን ከሸጠች በኋላ ላም ትገዛና ለሙሳ ትሰጠዋለች። በጠዋት ላሟን ወደ ማሳ ይዘህ ወጥተህ በደንብ ታበላታለህ ትለዋለች። ከዛም ፋጢማ በጠዋት ተነስታ ምግብን ማብሰል ጀመረች። ምግብንም አብስላና አስተካክላ ከጨረሰች በኋላ ሙሳን ለመመልከት ወደ ውስጥ ስትገባ ሙሳ ተኝቶ ነበር። በዚህም ተናዳ ዱላ ይዛ ትመጣና እየመታች ታስነሳዋለች። እስካሁን ተጋድመሃል፣ ተነስ፣ ከአሁን በኋላ እኮ መጋደም የለም፣ ስራ መስራት አለብህ ትለዋለች። ከራሷ ማሳ የሰራቸው ፉል ነበርና ፉሉን ታቀርብለትና ይበላል። እስኪ ጠግብ ድረስም ያቀረበችለትን ሁሉ ይበላል። ከዛም ሙሳ በጠዋት ላሟን ይዞ ወደ ማሳ ይወጣል። አንድ ዛፍ ጥላ ስር ላይም ሲደርስ እዛ ጋር አረፍ ለማለት ይሞክራል። ያለው ነፋሻማ አየርና ጥላ በጣም ያስደስት ነበር። ላሟን ካጠገቡ አድርጎ እዛው ተደግፎ ቁጭ አለ። ነገር ግን ሳያስበው እንቅልፍ ይወስደዋል። ነገር ግን ላሟ እዛ ቁጭ ብላ እየበላች ሳለ አንድ ወፈር ያለ ንብ ወደ ፊቷ ጋር ሲመጣ ትደነብራለች።
ንቡንም ከራሷ ለማሸሽ አንገቷን እያወራጨች መሮጥ ጀመረች። ሙሳ ምንም አላስተዋልም ነበር። በሰዓቱ እንደ ድንገት ሆኖ የመንደሩ ንጉሥ ልጁን ይዞ በሰረገላ ላይ በዛ በኩል እያለፈ ነበር። ንጉሡ ልጁ ታማበት ነበር። በጣም አዝኗል። በዛ ተከፍቶ እሷን ለማዝናናት ነበር የወጣው። ልጁ ራሷን ካወቀችበት ቀን ጀምሮ ስቃ አታውቅም። ሁል ጊዜ ማክሮፍ ነው። ከቤተሰቦቿ ጋር ማትጫወት፣ እንቅልፍ መተኛት አትችልም። በዚህም ብዙ ሰዎች እሷ እንድትደሰት ብሎ ስጦታ እያመጡ ይሰጧታል። ነገር ግን እሷ ምንም ነገር ደስተኛ አያደርጋትም። ሁል ጊዜ እንደተከፋችና እንዳዘነች ነው። በዚህም ቤተሰቦቿ በጣም ይጨነቃሉ። ቀን ቀን ምንም ሳትጫወት እንዳኮረፈች ቁጭ ትልና ማታ ላይ ደግሞ ምንም አትተኛም። አባትና እናትም የልጃቸው አልጋዋ ላይ ስቀት እየጨመረባቸው ሲመጣ በጣም ይጨነቃል። ድንግጥም ትላለች። እሷን ለማሳከም ምንም እንቅልፍ እንድትደሰትና እንድትስቅ እንድትተኛ ብዙ ዶክተሮችን ጠይቀዋል። ብዙ ጥበበኛ የሆኑ ሐኪሞች፣ ብዙ የባህል ሐኪሞችን መጥተው አይተዋታል። ብዙ መድኃኒቶችም ተሰጥቷታል። ነገር ግን ልጃቸው ልትድን አልቻለችም። በዛ ቀንም ንጉሡ ምናልባት ልጄ ከተደሰተች ብሎ ከሷ ጋር ሆኖ በሰረገላ በሚያምረው ማሳ በኩል እያለፈ ነበር። ነገር ግን አሁንም እንደዛም ቢሆን ብዙ ጨዋታዎችንና ቀልዶችን ሊነግሯት ቢሞክርም እሷ ግን ምንም ነገር አላስደሰታትም። ሙሳ እዛ ጋር ተኝቶ በሬው ፈርጥጣ ንቡን ፈርታ እየሮጠች ስትመለከት ሳታስበው የንጉሡ ልጅ ሳቋን ትለቀዋለች። ለብዙ ዓመታት ስቃይ ማታውቀው ልጅ ከት ብላ መሳቅ ጀመረች። ይህንንም የተመለከተው አባት በጣም ተገረመ፣ በጣም ተደሰተ። ላሟን አይታ እንደሆነ ስለገባው ምን አይተሽ ነው ብሎ ይጠይቃታል። ልጁም እየሳቀች አታያትም እንዴ ላሟ እንዴት እንደምትሮጥ አይኗ ምን እንደሚመስል አሯሯጧ እኮ በጣም ያስቃል እያለች በጣም መሳቅ ጀመረች። ከዛ በላይ ደግሞ ይሄ ሁሉ ነገር እየሆነ ሙሳ ራሱን እስከማያቅ ለጥ ብሎ ተኝቷል። ይህም ነገር በጣም ያስቃታል። ልጅቷ ሙሳን መመልከት ስለፈለገች ለአባቷ ወደሱ ጋር እንሂድና እንወስድ ትለዋለች። አባትም ፈቃደኛ ሆኖ ወደሱ ጋር ይሄዳሉ። ከሰረገላቸውም ላይም ሆነው ይጠሩት ጀመር። ለተወሰነ ደቂቃ ሙሳ ምንም አልመለሰላቸውም ነበር። ጭልጥ ያለ እንቅልፍ ይዞት ሄዶ ነበር። ነገር ግን ልጅቷ ራሷ ከሰረገላ ላይ ወርዳ ወደ ሙሳ ጋር ጠጋ ብላ ትጠራው ጀመር። በዚህ ሰዓት ሙሳ ድምፁን ይሰማና ብድግ ይላል። ከአጠገቡ ሰው መኖሩን ሳይሆን ያስተዋለው ወዲያውኑ ላሟን ነበር መፈለግ የጀመረው። ሲፈልግ ላሟ የለችም። በማሳው ላይ ንቡን ፈርታ እየተሯሯጠች ነበር። ይህንንም ያስተዋለው ሙሳ በሬዋን ለመያዝ መሮጥ ጀመረ። ከእንቅልፍ ተነስቶ በጣም ደንግጦ አሯሯጡ ራሱ የተለየ ስለነበር የላሟና የሙሳ አኳኋን በጣም ያስቅ ነበር። በዚህም የንጉሡ ልጅ እንደገና ሳቋን ትለቀዋለች። ሙሳ ላሟን ለመያዝ ሲል ሳያስበው ላሟን ሁላ ቀድሞ ሮጦ ነበር። ነገር ግን ወደፊት ገብቶ ላሟን ሊይዛት ሲል ሳያስበው እግሩ ጭቃ ላይ ያርፍና ተንሸራቶ ጭቃ ላይ ይወድቃል። የንጉሡ ልጅ ለሙሳ ከማዘን ፋንታ ሁኔታው እያሳቃት ስለነበር ድምጿን ከፍ አድርጋ መሳቋን ቀጠለች። ንጉሡ ሙሳ ቢያሳዝነው የልጁን መደሰት ለመጀመሪያ ጊዜ ስላየ እሱም ይስቃል። ሙሳም ከጭቃው ላይ ተነስቶ በጣም እያለከለከና ፊቱ ሙሉ በጭቃ ተላውሶ ወይኔ እናቴ ገደለችኝ፣ ላሟ ወዴት ሄዳ ነው? ወይኔ እናቴ ገደለችኝ እያለ ሊያለቅስ መጣጣር ጀመረ። ንጉሡም ወደ ሙሳ ጋር ጠጋ ይልና ምን ሆነህ ነው በዚህ ልክ የምታለቅሰው? ሙሳም እየተንተባተበ እረ እናቴ ገደለችኝ፣ ይሄን ላም ገዝታ የሰጠችኝ እኮ እሷ ናት፣ በአግባቡ እንድጠብቀው ገና ከገዛችው አንድ ቀን ነው፣ ዛሬ ይዤው ብወጣ ያመልጠኛል እያለ ሊያለቅስ መጣጣሩን ቀጠለ። ንጉሡም አብሽር ይልና ወታደሮቹን ሄዶ ላሟን እንዲይዟት ያደርጋል። ነገር ግን ንጉሡ በጣም ያስገረመው ነገር ነበር። ያ ሁሉ ላሟ እየጮኸች ስትሮጥ እነሱም ወደ ሙሳ ጋር ጠጋ ብለው ሲጠሩት ምንም ሳይሰማቸው እንደዛ ጭልጥ ያለ እንቅልፍ ውስጥ እንዴት እንደገባ ይጠይቀዋል። ሙሳም ብዙ ፉል በልቼ ነበር፣ ፉል የበላሁ ጊዜ በጣም እንቅልፋም ነው የምሆነው፣ ጠዋት ደግሞ በጣም ርቦኝ ስለነበር ብዙ ፉል ነበር የበላሁት ይለዋል። ንጉሡም ይሄን ፉል የምትለው ነገር የት ነው ያገኘው? ይሄ ፉል በእርግጠኝነት ለልጅ ያስፈልጋታል ይለዋል። ሙሳም አረ እናቴ ናት የምትሰራው፣ እዛው ባለን ማሳ ላይ የተወሰነ ባቄላ አለ፣ ከዛ ወስዳ በራሷን የምትሰራው ይለዋል። ንጉሡም ወደ ቤትህ ውሰደኝና ያንን ፉል መቅመስ እፈልጋለሁ ይለዋል። ሙሳም ፈቃደኛ ሆነ። ለመጀመሪያ ጊዜ በሰረገላ ላይ ወጥቶ ይሄዳል። ወደ እናቱ ቤትም ይዟቸው ይሄድ ጀመር። አሁንም ቢሆን ልጁ ደስተኛ ነበረች፣ ፊቷ ፈገግ እንዳለ ነበር። ንጉሡም ወደ ሙሳ ቤት ደርሶ ቤታቸውን ሲመለከት በጣም ይገረማል። በዛፎች በአትክልቶች የተከበበ ነበር። በጣም ያምራል። ያለው ጥሩ አየርና እርጋታ ነፍስን የሚያረካና ደስ የሚል ነበር። እሱን እየተመለከተ ብቻ ፈዞ ይቀራል።
ሙሳም አራት ቆሙ፣ ወደ ቤት ግቡ፣ ፉሉ እኮ ቤት ነው ያለው ይላቸዋል። በዚህም ልጅቷ ፈገግ አለች። ወደ ውስጥም ገብቶ እናቴ የት ነው ያለሽው? ትልቅ እንግዳ ይዤልሽ መጣሁ ይላት ጀመር። እናትም ድምፁን ስትሰማ ወደ ውጪ ወጣች። ንጉሱንና የንጉሱን ልጅ ስትመለከት በጣም ተገረመች። ግቡ ግቡ፣ ዝም ብለህ ታስቆማቸዋለህ? እኔ ባልመጣም አታስቀምጣቸውም እንዴ ብላ ትቆጣዋለች። ንጉሱም ኧረ ችግር የለውም አንቺ እስክትመጪ ብለን እንጂ እሱማ ተቀመጡ ብሎናል ይላታል። እንዴት ወደ እኔ ጋር ልትመጡ ቻላችሁ ብላ ጠየቀቻቸው። ሙሳም ጣልቃ ገብቶ ኧረ እኔ እኮ ጠዋት ላሟን ይዤ እንደወጣው አንድ ዛፍ ጥላ ስር ጭልጥ ያለ እንቅልፍ ወሰደኝ። ላሟ ደንብራ ስትሮጥ እነሱ ሰበብ ሆኖ ባይመጡማ ገለሽኝ ነበር ይላታል። ይህንንም የሰማቸው እናቱ ምናልክ አንተ ጭራሽ የሰራኸውን ጥፋት እንደ ጀብድ ታወራዋለህ እያለች ትቆጣው ጀመር። ይህንን የተመለከተችውም ልጅ እንደገና ሳቋን ለቀቀችው። ሙሳም እንደምንም እናቱን ካሳመናት በኋላ ከሰራችው ፉል የተወሰነ ነገር እንድታቀርብና ንጉሱ መቅመስ እንደሚፈልግ ይነግራታል። እናትም ሁሉንም አስተካክላ ካስቀመጠች በኋላ የሰራችውን ፉል ይዛላቸው ትመጣለች። ንጉሱና ልጁ ያቺ አሮጊት የሰራችው ፉል ገና ሲመጣ ሽታው በጣም አወዳቸው። ከልጁ በፊት ንጉሱ ቀድሞ መቅመስ ፈልጎ ነበርና በማንኪያ አድርጎ ፉሉን ወዲያውኑ አፍ ውስጥ ይጨምረዋል። በጣም ጣፋጭና ግሩም ነበር። በጣም ተገረመ። ደጋግሞ መብላት ጀመረ። ከዛ በላይ ለልጁ ነበር እንድትበላ የፈለገውና እንደ ሙሳ ልጁ በደንብ እንድትበላ አደረጋት። ልጁም በጣም ጣፍጧት ስለነበር እሷም የቀረበላትን ሁሉ በልታ ጨረሰች። ከዛም አራቱም እዛው ቁጭ ብለው ማውራት ጀመሩ። ወሬያቸው አስደስቷት እየሰማች የነበረችውም የንጉስ ልጅ እዛው በተቀመጠችበት እንቅልፍ ይዟት ይሄዳል። ንጉሱም ለመጀመሪያ ጊዜ ልጁ ጭልጥ ያለ እንቅልፍ ወስዷት ሲመለከት በጣም ተደሰተ። ልቡ ተረጋጋ። እሷ እስክትነሳ ድረስ አልቀሰቅሳትም ብሎ እዛው ቁጭ ብለው ማውራታቸውን ቀጠሉ። እናትም ስለምታውቀው ብዙ ታሪኮች፣ ስለ ራሷ ህይወት ታሪክ፣ ስለ ሙሳ ብዙ ነገር ማውራት ጀመሩ። ንጉሱም እንደዛው ብዙ አወራ። ለብዙ ሰዓታት ከተኛች በኋላም የንጉስ ልጅ ከተኛችበት ትነቃለች። ሰዓቱን በጣም እየረፈደ ስለነበረ ንጉሱ ተነስቶ ወደ ቤት ለመሄድ ይወስናል። ሙሳም እስከ በር ድረስ ከሸኛቸው በኋላ ንጉስና ልጅ በሰረገላቸው ላይ ሆነው ወደ ቤተ መንግስት መመለስ ጀመሩ። ልጁ በጣም ደስተኛ ሆና እየሳቀች ባጋጠማት ነገር ምን ያህል ደስተኛ እንደሆነች፣ ምን ያህል ረፍት እንዳገኘች ለአባቷ ትነግረው ጀመር። ፋጢማም ልጇ ሙሳ ፈርቶ ከአሁን ምናለችኝ እያለ ሲጠባበቅ ስላወቀች አብሽር፣ ያጠፋኸው ጥፋት ቢሆንም ምንም ነገር አልልህም፣ ምክንያቱም ያንተ ጥፋት ነው ሰበብ ሆኖ ለዚህ ሁሉ በጎ ነገር ያበቃ፣ አብሽር ብላ አጽናናችው። በቀጣዩ ቀንም ባላሰቡት መልኩ የንጉሱ ልጅ ወደ እነሱ ቤት ትመጣለች። ብቻዋን ነበር የመጣችው። በእጇ ላይ ለሁለቱም ብዙ ስጦታዎችን ይዛ ነበር። ከዛም እዛ ቆይታ ከሁለቱም ጋር ተጫውታና አውርታ ወደ ቤት ትመለሳለች። እንደ ሙሳ ቤት ስትመጣ በጣም እረፍትንና ደስታን ስለምታገኝ ሁል ጊዜ ነበር የምትመላለሰው። እናትም ሁለቱንም አስቀምጣ ትመክራቸዋለች፣ ታሪኮችን ትነግራቸዋለች፣ በስራዋ ላይም ታጋራቸዋለች። አበባዎችን ውሃ ማጠጣት፣ እጽዋቶችን መንከባከብ፣ አረንጓዴ ለሚሆኑ ቦታዎችን ማጽዳት፣ እዛው ተቀምጦ እረፍት ማድረግ ምን ያህል ስሜት እንደሚኖረው ታሳያቸው ነበር። በዚህም የንጉሱ ልጅ ከነ ፋጢማ ጋር የምታሳልፈው ጊዜ እቤት ከምታሳልፈው ጊዜ እየበለጠ ይመጣል። ንጉሱም ቢሆን በስተመጨረሻ ልጁ ደስተኛ የምትሆንበትን ነገር ስላገኘ በፈለገችው ሰዓት ወደዛ እንድትሄድ ፈቅዶላታል። ፋጢማም ብትሆን በጣም ደግና ቸር ሰው ስለነበረች እንደ ልጇ ሙሳ እያየቻት ትንከባከባት ነበር። የንጉሱን ልጅና ሙሳን ካስተኛቸው ፉል የበለጠ የሚጣፍጥ ታሪክ ነግሬያችኋለሁ። ስለዚህ ምን ትጠብቃላችሁ? ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ዳይ ወደ እንቅልፍ። የማታ ታሪኮች በቀጣይ ደግሞ ፉሉ እንዴት እንደሚሰራ አሳያችኋለሁ። እስከዛው ድረስ ኮሜንት ላይ ፉል መስራት የምትችሉ እጅ ወደ ላይ አድርጉ። ኸላስ ቻው ቻው።